ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ያ ትውልድ የጠለፋው አስገራሚ ትንቅንቅና ፍጻሜው ከጎህ መጽሔት 1993 እትም የተወሰደ። ለሰው ልጆች መብትና ነጻነት መከበር ሲሉ የታገሉና የክቡር ሕይወት መስዋዕትነት የከፈሉ ጀግኖች ለዘላለም ሲዘከሩ ይኖራሉ። እውነተኛ የሕዝብ አጋርነታቸውን ያስመሰከሩ ዜጎች የተጋድሎ ታሪክ ደግሞ ለአፍታም ቢሆን መዘንጋት የሌለበት ነው ብለን እናምናለን። በህዳር ወር 1965 ዓ.ም የተፈጸመ አንድ አብይ ክንውን ለዚህ ዝክር መንደርደሪያ ይሆነናል። እነዚያ ወጣቶች አምባገነኖችን ፊት ለፊት በመጋፈጥ ያሳዩት ልበ ሙሉነት፣ ድርጊቱን ለመፈጸም የተጠቀሙበት ጥበብና ለሕይወታቸው ሳይሳሱ ያሳዩት ጀግንነት በአርአያ ሊወሰድ የሚገባ ነው። ባለታሪኮቹ ከተለያዩ ጊዜያት ከተሳተፉባቸው ህዝባዊ ንቅናቄዎች መካከል ይሄኛው ሚዛን ይደፋል። ወደ ትምህርትና ወደ ስራ ዓለም ከተሰማሩ ጊዜ አንስቶ ህዝባዊ ዓላማ አንግበው በግንባር ቀደምትነት እንደ ሻማ ቀልጠዋልና ይህ ደግሞ ታሪካቸው በደመቀ ብሩህ ቀለም ይጻፍ ዘንድ ያስገድዳል። የወቅቱ ገዢዎችና ግፈኞቹ ጋሻ ጃግሬዎቻቸው የኢትዮጵያ አንድነት ተቃዋሚዎች ናቸው የሚል የተጸውዖ ስም የለጠፉባቸው ቢሆንም በሰዎች ልጆች ላይ የሚፈጸመውን ኢሰብአዊ ግፍና በደል በቁራጥነት በመታገላቸው ለታላቅ ክብር በቅተዋል። በተደጋጋሚ ጊዜ እስራትና ግርፋት የተፈጸመባቸው ቢሆንም የግል ጥቅማቸውን ወደ ጎን በመተው ለአዲስ የስርዓት ለውጥ ውድና ሁለተኛ የማትገኘውን ሕይወታቸውን ቤዛ አድርገው አልፈዋል። ጀግኖቹ የዚያ ትውልድ ባለታሪኮች ዋለልኝ መኮንን፣ ማርታ መብራቱ፣ በላይ ታደሰ፣ ወይንም መሐመድ ኡስማን መሐመድ፣ ጌታቸው ሀብቴ፣ ታደለች ኪዳነ ማርያም፣ ዮሐንስ ፈቃዱና ተስፋዬ ቢረጋ ናቸው። እነዚህ ወጣቶች የትግል ፍም እሳት በመሆን የኢትዮጵያን ሕዝብ የትግል እንቅስቃሴ ያቀጣጠሉ፣ ያዳበሩና ወደ አመርቂ ትግል ደረጃ እንዲሸጋገር ብርሃን የሰጡ ባለውለታዎች ናቸው። ምንም እንኳን በወቅቱ የአፄ ኃይለ ሥላሴ መንግስት የፕሮፓጋንዳ አውታሮች ለሆዳቸው አድረው እውነተኛውን የትግል አቅጣጫ ወጣቶቹ ያነገቡትን ዓላማና የጠለፋውን ሂደት አዛብተው ያቅርቡት እንጂ እውነታው ሌላ ሆኖ ነው የተገኘው። እነ ዋለልኝ መኮንን በአፄው አገዛዝ ላይ ያነሱት ተቃውሞ ወደ ድርጊት የተተረጎመው መቼና እንዴት እንደሆነ፣ አውሮፕላን ለመጥለፍ እንዴት እንደተነሳሱ፣ የጠለፋው ድራማ እንዴት እንደከሸፈና የእንቅስቃሴውን ሙሉ ትርኢት የሚዳስስ አንድ ታሪካዊ ሰነድ ለአንባቢያን በሚጥም መልኩ እንደሚከተለው ተቀነባብሯል። 7 ወጣቶች ከሌሎች መንገደኞች ጋር ሆነው በኢትዮጵያ አየር መንገድ አውሮፕላን ለመሳፈር ቀዳማዊ ኃይለ ሥላሴ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አውሮፕላኑም መንገደኞቹን ተቀብሎ ለማጓጓዝ አስፈላጊ የሆነውን ቅድመ ዝግጅት አጠናቋል። የአውሮፕላኑ አብራሪዎች፣ የጸጥታ ሰራተኞችና ሌሎችም በአውሮፕላኑ ውስጥ አገልግሎት የሚሰጡ ሁሉም ቦታቸውን ይዘዋል። እነ ዋለልኝ የአውሮፕላን ጠለፋ ዘመቻቸውን የሚጀምሩበት ወቅት ደረሰ። መንገደኞች በሙሉ ፍተሻ የተደረገላቸው ወደ አውሮፕላን ውስጥ መግባታቸውን ቀጠሉ። የጦር መሳሪያ ታጥቆና የጸጥታ ሰራተኞችን ጥብቅ ፍተሻ አልፎ አውሮፕላን ውስጥ መሳፈር ከቶ የማይታሰብ ነበር። ግን ሆነ። ወጣቶቹ በሚያስደንቅ ጥበብና ድፍረት የታጠቁትን የጦር መሳሪያ እንደያዙ የአውሮፕላኑን በር አልፈው ወደ ውስጥ ገቡ። ማርታ መብራቱ አንድ ሽጉጥ በጭኗ ስር በመደበቅ ወደ ውስጥ ዘልቃለች። ጌታቸው ሀብቴ ዘወትር የሚያደርገው 42 ቁጥር ጫማ ቢሆንም በዕለቱ ግን ለዚሁ ተግባር ሲባል በገዛው 44 ቁጥር ቡትስ ጫማ ውስጥ ተጨማሪ ሽጉጦችን ታጥቋል።
ለዘመቻው አስፈላጊ ናቸው የተባሉ ሌሎች የእጅ ቦምቦች በልዩ ጥንቃቄ ከሴት ወጣቶቹ የንጽህና ዕቃ ጋር ተሸፋፍነው አውሮፕላን ውስጥ ደርሷል። የመጀመሪያው ምዕራፍ እንቅስቃሴ በተሳካ ሁኔታ ግቡን መታ። አሁን ተሳፋሪዎቹ በሙሉ ስፍራቸውን ይዘው የአውሮፕላኑ ወደ አየር መምጠቅ እየተጠባበቁ ነው። ወጣቶቹ ቦታቸውን የያዙት አስበው በነደፉት እቅድ መሰረት ነው። የመጀመሪያው ዝግጅት እንደታለመው የተሳካ ይመስላል። ዋለልኝ መኮንን ከቱሪስት ክፍል ፊት በሚገኘው ቁጥር 8 ወንበር ላይ ተመቻችቶ ተቀምጧል። ቦታው የተመረጠበት ራሱን የቻለ በቂ ምክንያቶች አሉት። ዘመቻውን የሚመራው ዋለልኝ መኮንን ነው። በመሆኑም ሌሎች 6 ጓደኞቹ የሱን ከወንበር መነሳት እንደተመለከቱ አውሮፕላኑ መጠለፉን እንዲያውቁ ከፊት ሆኖ ምልክት ለመስጠት ነው። ዋለልኝ ከወንበሩ እንደተነሳም በተሰጣቸው የሥራ ክፍፍል መሰረት የበኩላቸውን እርምጃ እንዲወስዱ ታቅዷል። በሌላ በኩል በቡድኑ አባላት አስቀድሞ የታወቀው አንድ የጸጥታ አስከባሪ በዚህ አካባቢ ተቀምጦ ስለነበር ዋለልኝ አስቀድሞ እሱን በቁጥጥሩ ስር እንዲያደርግ ታስቧል። ይህ እቅድ እጅግ ስልታዊ እንደነበር ይታመንበታል። የተቀሩት ወጣቶች ከቱሪስት ክፍሉ ወደ መሃል ባለው ቦታ ላይ ተበታትነው ተቀምጠዋል። ታደለችና ማርታ መብራቱ በ9ኛ ቁጥር መደዳ ላይ ጎን ለጎን ነበሩ። መሐመድ ኡስማን መሐመድ እነሱን ለማገዝ በማያስችለው የ10ኛ ቁጥር ወንበር ላይ ከኋላ ይገኛል። ዮሐንስና ተስፋዬ ቢረጋ በቁጥር 16 እንዲሁም ጌታቸው ሀብቴ በቁጥር 18 የመጨረሻ ወንበር ላይ ስፍራቸውን ይዘዋል። በዚህ የጠለፋ ዘመቻ የሴቶቹ የሥራ ድርሻ ወንዶቹ በእጃቸው በሚገኘው የጦር መሳሪያ ኢንስፔክተሮቹን አስገድደው እጃቸውን ወደ ላይ በሚያነሱበት ጊዜ ሙሉ ፍተሻ በማድረግ የጦር መሳሪያዎቻቸውን የማስፈታት ተግባር ማከናወን ነበር። ይኸው የኢትዮጵያ አየር መንገድ አውሮፕላን መንገደኞቹ ስፍራቸውን እንደያዙ ሞተሩን አማሙቆ መሬት ለመሬት መንፏቀቅ ጀመረ። የተወሰነ ርቀት ላይ ከደረሰ በኋላም ፊቱን ወደ ተነሳበት አቅጣጫ ዞሮ ለሩጫ እንደተዘጋጀ አትሌት በከፍተኛ ድምፅ ለማኮብኮብ የሚያመቸውን ስፍራ ያዘ። መሬት ለመሬት በከፍተኛ ፍጥነት እየተንደረደረ አንገቱን ወደ ላይ አቀና። ወደ ሰማይ ተተኮሰ። አየሩን እየሰነጠቀም ሽቅብ ወደ ላይ መጠቀ። አውሮፕላኑ ምድርን ለቆ ደመናውን መሰንጠቅ ከጀመረ ከ10 እና ከ15 ደቂቃ በረራ በኋላ የአውሮፕላኑ አስተናጋጆች ለመንገደኞች ቁርስ ማቅረባቸውን ቀጠሉ። በዚህ ጊዜ ነበር ዋለልኝ ከመቅጽበት ከተቀመጠበት ወንበር ተነስቶ የመጀመሪያውን እርምጃ እንዲወሰድበት ወደ ተወሰነው የጸጥታ አስከባሪ የተረማመደው። ለዚህ እርምጃ እንዲያመቸው ከሴኮንዶች በፊት ማርታ ያቀበለችውን ሽጉጥ አውጥቶ በሰውየው ጭንቅላት ላይ በመደገን አንዳች አይነት እንቅስቃሴ እንዳያደርግ ነገረው። አስጠነቀቀው ማለቱ ይቀላል። የዋለልኝን ከወንበሩ መነሳት የተመለከቱ የትግል አጋሮቹና ጓደኞቹ አስቀድመው በተነጋገሩት መሰረት በፍጥነት መቀመጫዎቻቸውን እየለቀቁ በአውሮፕላኗ ውስጥ የተሳፈረው መንገደኛ በሙሉ እጁን ወደ ላይ እንዲያነሳ ጥብቅ ትዕዛዝ ሰጡ። ሃይጃክ የሚለውን የእንግሊዝኛ ቃል በመጠቀም ከዚያች ሰዓት ጀምሮ አውሮፕላኑ የተጠለፈ መሆኑንና በእነሱ አስገዳጅነት አቅጣጫውን ለውጦ ወደ ሌላ ስፍራ እንደሚሄድ ገለጹ። በጌታቸው 44 ቁጥር ቡትስ ጫማ አውሮፕላን ውስጥ የገቡት ሽጉጦች ለጠላፊዎቹ የተከፋፈሉትም በዚህ ቅጽበትና አጋጣሚ ነበር። ከዋለልኝ በስተቀር ሌሎቹ የሚገኙበት የአውሮፕላኑ የመሃል ክፍል በጠላፊዎቹ ሩጫና በሚያሰሙት የአማርኛና እንግሊዝኛ ቋንቋ ጫጫታ በትርምስ የተሞላ ነበር። መሐመድም ሴቶቹ ደብቀው ያስገቡትን የእጅ ቦምብ ተቀብሎ መጠባበቂያውን ነቅሎ በእጁ ጠበቅ አድርጎ ይዟል። ዮሐንስ ጌታቸውና ተስፋዬ ቢረጋም መሳሪያቸውን አውጥተዋል። ተልኮ የሁለተኛ ክፍል ምዕራፉን እያገባደደ ነው። ጌታቸው አስቀድሞ ያውቀው የነበረውን ኢንስፔክተር ከአውሮፕላኑ የኋላ ወንበር በመጨረሻ ስፍራ ተቀምጦ ስለተመለከተው ወደዚያ በመሮጥ በአንገቱ ላይ ሽጉጥ ደቀነበት። በዚያችው ደቂቃ ዋለልኝ ከነበረበት አቅጣጫ የመጀመሪያው የተኩስ ድምፅ ተሰማ። በዚህ ጊዜ ነበር ዋለልኝ ሽጉጡን ደግኖበት በነበረው የደህንነት ሰራተኛ ላይ ተኩስ ከፍቶ ጆሮ ጉንዱ ላይ ያቆሰለው። አሁን ትንቅንቁ ቀጥሏል።
ኢንስፔክተሩ እንደቆሰለ ከተቀመጠበት ወንበር ላይ ተነስቶ ዋለልኝን ለመታገል ሙከራ አደረገ። ዋለልኝና ኢንስፔክተሩ ይተናነቁ በነበረበት አጋጣሚ መሐመድና ታደለች ወደ አንደኛ ማዕረግ ክፍል ውስጥ ገብተዋል። ወደ ውስጥ አልፎ የገቡትም ታደለች ከፊት መሐመድ ከኋላ ሆነው ጥንቃቄ ባለው ሁኔታ ነው። ሁለቱ ወጣቶች አልፎ የገቡት ክፍል የአውሮፕላኑ ጠቃሚ መሳሪያዎች ያሉበትና የጦር መሳሪያ ከተተኮሰ በቀላሉ ተቀጣጥሎ አውሮፕላኑ ሊፈነዳ የሚችል ነው። እጅግ ከባድ፣ አስጨናቂና አሰቃቂ ሁኔታ። በዚያ ክፍል ውስጥ በጠላፊዎቹ የማይታወቅ የጸጥታ ሰራተኛ ተቀምጧል። ይኸው ሰው መሐመድ በእጅ ቦምብ መያዙን ስለተመለከተ እርምጃ ለመውሰድ እንደሚያዳግተው ሳይገነዘብ አልቀረም። ስለዚህም አደገኛውን ቦታ እስኪያልፉ ድረስ መታገሱን መርጧል። ሁለቱ ወጣቶች ክፍሉን እንዳለፉ የጸጥታ ሰራተኛው ከመቀመጫው ተነስቶ መሐመድን ለመያዝ ሙከራ አደረገ። መሐመድ በእጅ ይዞት የነበረውን መጠባበቂያውን የተነቀለ እጅ ቦምብ ከአውሮፕላኑ ወለል ላይ ወደቀ። መሐመድና ኢንስፔክተሩ እንደተናነቁ ታደለች የኢንስፔክተሩን አንገት በመጎተት ከመሐመድ ለማላቀቅ ጥረቷን ቀጠለች። ከመሐመድ እጅ የወደቀው የእጅ ቦምብ መጠባበቂያ የተነቀለ ስለነበር ፈነዳ። መሐመድና ኢንስፔክተሩ ወዲያው ሲሞቱ ታደለችና ሁለት ተሳፋሪዎች በቦምቡ ፍንጣሪ የመቁሰል አደጋ ደረሰባቸው። ማርታ መብራቱ በተሰጣት ግዳጅ መሰረት መሬት ለመሬት እየዳሃች ቱሪስት ክፍል ደረሰች። ተስፋይም በተመሳሳይ ስልት ተከትሏታል። እዚያ ውስጥ የነበሩት የአውሮፕላኑ አስተናጋጆች ማርታና ተስፋዬ ወደ እነሱ እየተሳቡ መሆኑን ሲመለከቱ በድንጋጤና በመርበትበት መንፈስ የጩኸት ድምጻቸውን አቀለጡት። በሁሉም አቅጣጫ ትንቅንቁ ተፋፍሟል። አስተናጋጆቹ የሚያሰሙትን ጩኸት እንዲያቆሙ ጌታቸው ሀብቴ ዞር ብሎ የቁጣ ድምጹን ሲያሰማ ሽጉጥ የተደገነበት የጸጥታ ሰራተኛ ጌታቸው የያዘውን መሳሪያ አስጣለው። ይህንኑ የተመለከተው ተስፋዬ ቢረጋ የያዘውን የማነቂያ ገመድ ወደ ኢንስፔክተሩ አንገት ወረወረው። በጌታቸው ሽጉጥ መውደቅ ፋታ ያገኘው የጸጥታ ሰራተኛ የታጠቀውን ሽጉጥ አውጥቶ ጌታቸውን ለመግደል ቢችልም በተወረወረበት ገመድ ታንቆ መሬት ላይ ተዘረረ። የዚህን የጠለፋ ሙከራ በአይነቱ ልዩ የሚያደርገው አውሮፕላኑ በአየር ላይ ያለ የጥይትና የቦምብ ውርጅብኝ ከሁለቱም ወገኖች የወረደበት መሆኑ ነው። በሌላ በኩል ደግሞ የጸጥታ ማስከበር ወታደራዊ እውቀት ባላቸውና ህዝባዊ ዓላማ ብቻ ባነገቡ ነገር ግን ወታደራዊ እውቀት በሌላቸው ወጣቶች መካከል ተመጣጣኝ ትንቅንቅ መደረጉ ክስተቱን አስደናቂ ያደርገዋል። ከድርጊቱ በኋላ የመንግስት ኃይሎች እንደተመጻደቁበት ሳይሆን የወጣቶቹ ብርታትና ወኔ ታይቶና ተሰምቶ የማይታወቅ እንደነበር ከእንቅስቃሴው አጠቃላይ ስዕል መረዳት ይቻላል። በጥበብና በተጠና ስልት የተወጠነው የአውሮፕላን ጠለፋ ድራማ መጨረሻው ምን ይሆን? ከታሪኩ ጋር ወደ ቀሪው ክፍል በጋራ እንሸጋገር። ከተስፋዬ ቢረጋ በተወረወረው ገመድ ታንቆ መሬት የተዘረረው ኢንስፔክተር አንገቱን ከገመዱ ለማላቀቅ እየተፍጨረጨረ ነው። ይህን ጉዳይ የተመለከተችው ማርታ ወደ ኢንስፔክተሩ በመሮጥ አንገቱ ላይ ያለውን ገመድ ለማጥበቅ ትታገላለች። ሽጉጡን በእጁ እንደያዘ የነበረው ኢንስፔክተር የሞት ሽረቱን ተስፋዬ ላይ በመተኮስ ጣለው። ማርታም የጓደኛውን መውደቅ ስትመለከት እልህና ንዴት በተቀላቀለበት ስሜት አንገቱ ላይ ተጠምጥሞ በነበረው ገመድ ኢንስፔክተሩን ጨረሰችው። ማርታ በዚህ ሰዓት ነበር ካጎነበሰችበት ቀና ስትል አስተናጋጆቹ መሃል ከነበረው የደህንነት ሰራተኛ የተተኮሰባትና በክብር የተሰዋችው። ይህ ሁሉ ሲፈጸም ዮሐንስ ፈቃዱ በቱሪስት ክፍል መቀመጫ ውስጥ ባለው መካከለኛ ስፍራ አስቀድሞ ያጠናውን ኢንስፔክተርና ሌሎች ተሳፋሪዎችን ካሉበት ቦታ እንዳይንቀሳቀሱ በመቆጣጠር ላይ ነበር። ዋለልኝና ከጸጥታ ሰራተኞቹ መካከል በጥንካሬው የሚታወቀው የቆሰለው ኢንስፔክተር ለረጅም ጊዜ ያህል እንደተናነቁ ናቸው። በዚህ አጋጣሚ አንድ ያልተሰበና ያልተጠረጠረ የደህንነት ሰራተኛ ዋለልኝ ላይ በመተኮስ ነጥሎ መታው። ወዲያውም ህይወቷ አለፈች። ከወጣቶቹ መካከል ታደለች ኪዳነ ማርያም በደረሰባት የመቁሰል አደጋ አንዳችም እንቅስቃሴ ማድረግ አልቻለችም። ዮሐንስ የተሰጠውን ግዳጅ በንቃት በመፈጸም ላይ ነው። በዚህ መሃል
አንድ በሁኔታው ግር የተሰኙ መንገደኛ እጃቸውን ወደ ሰማይ እንደሰቀሉ ከመቀመጫቸው ብድግ አሉ። የጠለፋው ሶስተኛና የመጨረሻው ክፍል አደጋ የገጠመው መሰለ። 5 ወጣቶች ከባለንጣዎቻቸው ጋር እየተናነቁ ጥለው ወድቀዋል። ዮሐንስ ከሚገኝበት ክፍል ውጭ የነበሩትና በሕይወት የተረፉት የጸጥታ ሰራተኞች አሁን ፋታ አግኝተዋል። ውጥረቱ አሁን የሚያሰጋው ዮሐንስ በተቆጣጠረው ክፍል ውስጥ ብቻ ነው። በአውሮፕላን ውስጥ ከ15 ደቂቃ የበለጠ የተኩስ ልውውጥ የተደረገ በመሆኑ አውሮፕላኑ ሊቀጣጠል ይችላል የሚል ስጋት በሰራተኞች ልብ ውስጥ አለ። አብራሪዎቹ እስከዚያ ሰዓት ድረስ የማስገደድ ሙከራ ያልተደረገባቸው በመሆኑ አውሮፕላኑ ፊቱን ወደ አዲስ አበባ ዞሮ እየበረረ ነበር። ዮሐንስ በሚገኝበት ክፍል ውስጥ ያለው ትርኢትም ገና አልለየለትም። ከመቀመጫቸው እንዳይነሱ የተሰጣቸውን ትዕዛዝ ጥሰው ከወንበራቸው የተነሱት መንገደኛ ሌላ ተልዕኮ ያልነበረባቸውና በፍርሃት ራሳቸውን መቆጣጠር ያልቻሉ ሰው ነበሩ። በድርጊታቸው የተበሳጨው ዮሐንስ መንገደኛውን ለመገሰጽ ፊቱን ሲያዞር ከሌላኛው ክፍል ከኋላ የደረሱት የደህንነት ሰዎች አጋጣሚውን ተጠቅመው ተኩሰው መቱት። የጠለፋውን ፍጻሜ እነዚያን ወጣቶች መስዋዕት አድርጎ ያለ ስኬት ተደመደመ። እኛ ወጣቶች የተነሱለት ዓላማ በወቅቱ ግቡን ባይመታም የመንግስት ኃይሎችን ውጥረት ማባባሱና የወጣቱን የትግል ስሜት ማነሳሳቱ የማይታበል ነው። በመግቢያው ላይ ለመጥቀስ እንደተሞከረው ስልጣን ላይ የነበረው መንግስት ይለፍፍ እንደነበረው የወጣቶቹ ዓላማ በሰው ልጆች ሕይወትና በሰላም ላይ የግል ጥቅምና ስሜትን ለማርካት የተከናወነ አልነበረም። የአፄ ኃይለ ሥላሴ መንግስት የወጣቶቹን ትግል ጥላሸት ሊቀባው እንደሞከረው ሳይሆን ዓላማቸው ተሳክቶ አውሮፕላኑን ካሰቡት ቦታ ሳርፈውት ቢሆን ኖሮ የወቅቱን የኢትዮጵያ ፖለቲካዊ እንቅስቃሴ በፍጥነት ሊለውጥ የሚችል ክስተት ሊፈጠር እንደሚችል ብዙዎች ይስማሙበታል። ይህም ሆኖ መስዋዕትነታቸው የህዝቡን ትግል ይፋፋም ዘንድ በር ከፋች እንደሆነ ፈጽሞ መካድ አይቻልም። ትግላቸው የጸረ ጭቆና ትግል ከሰላማዊ ተቃውሞ ወደ ትጥቅ ትግል እንዲሸጋገር ብርታትና ጥንካሬ ያስገኘ ንቅናቄ ነው። ለኢትዮጵያና ለኢትዮጵያውያን ክብር ሲሉ እንደ ሻማ ነደው ብርሃንን የፈነጠቁት እነዚህ ትኩስ ኃይሎች ከአውሮፕላን ጠለፋ ሙከራው አስቀድመውም ለወገኖቻቸው መብት መረጋገጥ መከበር ሲሉ በርካታ ለአስጨራሽ ፈተናዎች ውስጥ ያለፉ መሆናቸው አይዘነጋም። ዋለልኝ በዚያ የወጣትነት ዕድሜው ወጣቶችን በማስተባበር የአፄ ኃይለ ሥላሴን አገዛዝ በግንባር ቀደምትነት በማውገዝና በማታገል የክብር ስሙ ይታወቃል። በበሳል አእምሮ በኢትዮጵያ አዲስ የፖለቲካ ስርዓት እንዲመሰረት ታላቅ ተግባር አከናውኗል። ህዝቡም በተለይም የትግሉ ሞተር የሆነው ወጣት በአፄው መንግስት ላይ እንዲያምጽ በጽሑፍና በቃል ቀስቅሷል። በዚህም የነደደ የአገርና የወገን ፍቅር የነበረው ቆራጥ ወጣት መሆኑን በተግባር አስመስክሮ አልፏል። ዋለልኝን በአደገኛነት የፈረጁት የስርዓቱ ቁንጮ ባለስልጣናት የኢትዮጵያ አንድነት ተቃዋሚ ነው በሚል ክስ መስርተውበት የ5 ዓመታት እስራት ፈርደውበት ነበር። ለህዝቡ የተሻለ እድገት ይመኝና ዲሞክራሲያዊ ስርዓትን ይናፍቅ የነበረው ያ ወጣት ከእስር እንደወጣም እስከ ለተሞቱ ዓላማውን ለማሳካት በብርቱ ደክሟል። ተስፋዬ ቢረካም ደሞዝ የሚያገኝበት መተዳደሪያ የነበረው ቢሆንም የወገኖቹ ፍትህ ማጣትና ጭቆና ረፍት ስለነሳው ስራውን በገዛ ፈቃዱ ለቆ ለታሪካዊ ትግል ራሱን ለመስዋዕትነት ያቀረበ ነበር። ምንም የጎደለበት ነገር የሌለ ቢሆንም ድሆች ወገኖቹ እየተረገጡ እንዲኖሩ መመልከት አልፈቀደም። በላይ ታደሰ ወይንም መሐመድ ኡስማን መሐመድ በበኩሉ የወጣቱ ትግል ዓለም አቀፋዊ ተቀባይነትና ድጋፍ ያገኝ ዘንድ ያለመታከት ይንቀሳቀስ የነበረ ሲሆን በወቅቱ የነበረው መንግስት የኢትዮጵያ አንድነትና ጥቅም ከማይወዱ ሰዎች በገንዘብ እየተደለለ ለልዩ ልዩ የተልእኮ ስራዎች የሚረዳው የተደለዘ የሐሰት ፓስፖርት በመያዝ ከሀገር ሀገር የሚዘዋወር ሰው ነው የሚል ውንጀላ የቀረበበት ወጣት ነበር። ጌታቸው ሀብቴም እስከ ተሰዋበት ዕለት ድረስ በድፍረትና በቁራጥነት ስርዓቱ በህዝቡ ላይ የሚያደርሰውን በደል በብዕሩ የሚያጋልጥ ታጋይ ነበር። ይህንን ጥንካሬውን
እንደ ጦር የሚፈሩት የሥርዓቱ አቀንቃኞች ጌታቸው ሀብቴ የኢትዮጵያን አንድነት በመቃወምና ሐሰት የሆኑ ወሬዎችን በመጻፍ ከሀገር ከተባረረ ጋዜጠኛ ጋር አባሪ ሆኖ ይሰራ የነበረ ነው በሚል ለማንቋሸሽ ብዙ ደግመዋል። ዘውዳዊ አገዛዝ የወጣቶቹን ትግል ዋጋ ለማሳጣት ያልቆፈረው ጉድጓድና ያልፈነቀለው ድንጋይ አልነበረም። ከህገወጥ ድርጅቶች በገፍ በሚያገኙት ገንዘብ ሌሎችን እየደለሉና አእምሮ የሚያደነዝዝ ወይንም የሚያደፋፍር ሐሺሽ እንዲለምዱ በማድረግ የእነሱ ዓላማ ደጋፊ የሚሆኑትን ሰዎች ሲያግባቡ መቆየታቸው ታውቋል የሚሉና የመሳሰሉ ርካሽ ፕሮፓጋንዳ በማሰራጨት የህዝቡን በተለይም የወጣቱን ትግል መንፈስ ለማለዘብና ለመስለብ ጮታቸውን ያሰሙ ነበር። እነዋልልኝ በኢትዮጵያ ትግል ታሪክ የለውጥ ሐዋርያት ተብለው የሚመዘገቡ አርበኞች ናቸው። የፊውዳሉን ስርዓት ለመገርሰስም ህዝባዊ መንግስት ይመስረት፣ መሬት ላራሹ፣ የእኩልነት መብት ይረጋገጥ፣ ዴሞክራሲያዊ ስርዓት ይስፈን ወዘተ የሚሉ መፈክሮችን በማንገብ ለትግሉ ህይወት የዘሩበት የያ ትውልድ መታሰቢያቸው ነው ለዘላለም ይታወሳሉ። ታደለች ኪዳነ ማርያም የጠለፋው ድራማ ከከሸፈና በደህንነት ሰራተኞች የመቁሰል አደጋ ደርሶባት ሆስፒታል ገብታ ሕክምና ተከታትላ ብዙም ሳትቆይ ወደ አዲስ አበባ ወህኒ ቤት ወርዳ የፍርድ ቀኗን እየተጠባበቀች እንዳለ በወቅቱ የተቀጣጠለው አብዮት ንጉሱን ስልጣን አልባ አድርጎ የታሰሩትም የፖለቲካ እስረኞች በነጻ ሲለቀቁ ታደለችም ከእስር ተፈታ ለአንድ ዓመት ያህል በከተማ ውስጥ ትግል እየተንቀሳቀሰች ሲሆን በኋላም ለትጥቅ ትግል ወደ አሲምባ ተልካ የዜግነት ድርሻዋን በቁራጥነት የተወጣች ጀግና ታጋይ ነበረች። ታደለች በመጨረሻም አሊቴና ላይ ከደርግ ጋር በተደረገው ውጊያ እየተሰዋች ምርጥ የኢትዮጵያ ልጅ ነበረች። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።